ሄርሜላ ከሩቲ ጋር ተገናኝታለች። ስትገናኝ እንግዲህ ትናንት ላይ በተፈጠረው ነገር አብርሃምን ጥላውን ሄደችው። ጥላውም ስትሄድ እንግዲህ ላትመለስ አይነት ነገር ነበር ሪያክሽን ያሳየችን። ግን ዛሬ ደግሞ እውነታውን ማወቅ ስላለባት ከሩቲ ጋር ተገናኝታ ውጤቱን አውቃለች። ሩታም ትክክለኛ እንዳረገዘች ራሷን አሳምናለች። ግዴታ ማሳመን ብቻ ሳይሆን ያለብሽ ትናንትላም በሱ ፊት እንግዲህ ኑና ቼክ መደረግ እችላለሁ ብላ ነበረ። አብርሃም ደግሞ ይሄ ነገር ሊሆን አይችልም፣ እንዴት ሊሆን ይችላል ብሎ እንግዲህ ሲግደረደር ነበረ። ከዛም ሲቀጥል ምንድን ያላት እስኪ አንቺ ተሻት ሂጂን ያላት ሄርሜላ ማለት ነው። ሄርሜላ እኮ አይደለችም ባለጉዳዩ አንተ ነህ። ግን ደግሞ ሄርሜላ እውነቱን ማወቅ ስለፈለገች እንግዲህ ዛሬ እውነቱን አውቃለች ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅርን አብዝቼ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሀሳባችሁንም ከታች ኮሜንት ላይ አስቀምጡልኝ። ብዙዎች እንግዲህ እያነጋገር ያለው የሩቲ ማርገዝ እውነት ያልመሰላቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንዴት ታዲያ በእንደዚህ ነገር ይቀለድ? እንዳይቀለድም ይሄ ልጅ ነው ማለት ልትቀልዱ የምትችሉባቸው በጣም ብዙ ነገሮች አሉ። ይሄ ደግሞ የሚቀለድበት ነገር ስላልሆነም ነው። ትላንት በእርግጠኝነት አብረን ሄደን ቼክ ማድረግ እንችላለን፣ ምንድነው ያስፈራክ ነው እያለች ያለችው። እሱ ደግሞ አይ እኔ ምንም ያደረኩት ነገር የለም፣ ምንም ማስታውሰው ነገር የለም። እንዴት ነው ታዲያ የማታስታውሰው ነገር ሲኖር እቺ ልጅ ታዲያ እንዴት ልታደርግስ ቻለች? ማለት ትላንት ሩት እያሳቀች ነበረ። ታዲያ አንተ የማታውቅ ከሆነ ታዲያ እንዴት ላረግስ ቻልኩ? እንዴት ሊሆን ቻለ ብላለች። እና ወይ ሩታ አብርሃም እኮ ላለማመን የማያደርገው ጥረት የለም። በተለይ እንግዲህ አሁን ላይ እሱ የሚያስበው ከሄርሜላ ጋር የፍቅር ህይወት እንደጀመረና ከሄርሜላ ጋር መሆን ስለሆነ አሁን ሀሳቡ ይሄ ነገር ይፈጠራል ብሎ በታሪክ አላሰቡም። ሩቲ ግን ጀግና ነሽ። አስበሽበት አቅደሽበት ለልጅሽ እህት ወንድም እንዲፈጠር ወይም ደግሞ እግዚአብሔር ስለረዳሽ እውነተኛ ስላንቺ በጣም ደስተኞች ነን። እህቶች እንግዲህ በጣም ሶሻል ሚዲያውን እያንጫጩት የደስታቸውን እያበሰሩ ነው። የአንቺ ማርገዝ እንግዲህ በጣም ብዙዎችን አስደስተዋል። ለምን? አንቺ ስለሚወዱሽ አንድ ሆነሽ በጣም ሺዎችን የምታነጋግሪ ሚዲያውን እንግዲህ የምታጨናንቂው እውነት እግዚአብሔር ከክፉ ዓይን ሁሉ ይጠብቅሽ። ደግሞም ትችያለሽ። ሄርሜላ እንግዲህ እውነት በጣም ነው ያሳዘነች። በተለይ ትላንትና እኔ ላንተ በጣም ዋጋ እየከፈልኩ ነው፣ እኔ ላንተ ዋጋ እየከፈልኩ ግን አንተ ለእኔ ምንም ዋጋ እየከፈልክ አይደለም። እኔ ምንም እንደማላቅ ምንም በቃ አይደለ ምንም የሆነ ግዴለሽነትን ስሜት እንዲሰማኝ ነው እያረክ ያለው። እኔ በአንተ ላይ በጣም ብዙ ኮንፊደንስ ነው ያለኝ፣ ግን አንተ በእኔ ላይ ምንም አይነት ኮንፊደንስ የለህም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ እናንተ እኮ ህይወትን ጀምረናል። እኔ እናንተ እኮ በጣም ብዙ ቃል ተገባብተናል። እንዴት ሊሆን ይችላል ይሄ ነገር? በእርግጥ ነግረኸኛል አብረካት እንዳደርግ፣ ግን አብረካት ስታድር ደግሞ ምንም ነገር እንደማታውቅና ጠጥተክ እንደነበረ ነግረኸኛል። እና ከጠጣና ከሰከረ እኮ ይሁን ልጅ አንድ ሰው ሰከረ ራሱን አያውቅም ማለት እኮ ምንም አያደርግም ማለት አይደለም። እንደውም ይሄ ስትሰክሩ ሞቅ ሲላችሁ እንደውም ፓወር ይኖራችኋል ይባላል። ሰውነት ይሞቃል፣ ሰውነት ይጋጋላል። እና እንደዚህ አይነት ነገር እንግዲህ አልተፈጠረም። እኔ ምንም ያረኩት ነገር የለም። እኔ አንቺን ለመለየት እየፈጠረች ያለችው መንገድ ነው። አንተና እሷን እኮ ለያይታ ምንም ጥቅም የምታገኘው ነገር የለም። እዚህ ጋር አንተንም ጎርታ ምንም የምትጠቀመው ጥቅም የለም። የልጇ አባት ነበት ታሪክ የምትጠቀመው ጥቅም የለም። ከእሷ ጋር ለያይታ ደግሞ እሷ ምንም የምትጠቀመው ነገር የለም። ከሄርሜላ ጋር ለየች ካለየች ለእሷ ምኗም ከሄሯም አይደለም። ለምን እሷ አይደለም የእሷ ዋናዋን ፖይንቷ። ለምን ማርገዟን ነው እያበሰረች ያለው። አንተ ደግሞ አላመንኩም ነው ምንም ያደረኩት ነገር የለም ነው። ከዚህ በፊትም ተናገራለች። በተለይ ለሄርሜላ ነግራታለች። በጊዜሽና በታይምሽ አትጫወቺ፣ ነገ ላይ እኔ እና እሷ አብረን ስንሆን ማልቀስሽ አይቀርም። ምን አለች በኛ አስታውሺ ብለሻለች። እኔ አስታውሳለሁ ይሄን ነገር ያለቻት የት እንደው ታውቃላችሁ? በተለይ ዝዋይ ሄዶ ነበር ከሄርሜላ ጋርና ቀጣ ዝዋይ ሄዳ ያገኝ ይቅርታ ግን ዝዋይ ይሁን የሆነ ብቻ የሆነ ቦታ ሄዱ ሰዓት ላይ ነው ተከትላ ሄዳ ያለውን ነገር የነገረቻት። ማለት ከዚህ በላይ ብዙ ባትለፊ፣ ብዙ ባጥሪ፣ ብዙ ራሽን ባታደክሚ፣ ካንቺ ያልሆነ ሰው ጋር ህይወትሽን ባታበላሽ፣ የነገ ህይወትሽን ባታበላሹ፣ ራሷን ቆም ብላ እንድታስብ ምን እያደረገች እንደሆነ ለምን እንደዚህ እንደምታረግ ከራሷ እንድታወራ ጠይቃታለች። እሷ ደግሞ ያው አሻፈሪ ብላ ነበረ እንግዲህ አንቺን አይፈልግሽም፣ እሱ አሁን ከኔ ጋር ደስተኛ ነው፣ አንቺ ያልሰጠሽውን ፍቅርን እየሰጠሁት ነው አይነት ነገር ነው። ግን ደግሞ እሷ ያልሰጠችውን ፍቅር ሲሆን እየሰጠችው ያለችው ሩታ ያሳለፈችውን እያንዳንዱን ኮፒ ነው እያደረገች ያለችው እንጂ ምንም የተለየ አዲስ ይሄን ያህል ያየ ነው የሚደነቅ ነገርም ኖሮ አይደለም። ግን ደግሞ
እያንዳንዱ ነገር ነገ ላይ ዋጋ ያስከፍልሻል ሄርሜላ። ለምን አንቺ እኮ ቆንጆ መልከ መልካም ደስ የምትይ ልጅ ነሽ፣ ግን የራሽን ሪስፔክት የራሽን ክብር ደግሞ እያወረሽ ያለሽው በራስሽ እጅ ነው። ይሄ ደግሞ መሆን የለበትም። ለምን ሴት ልጅ ስትፈለግ እንጂ ሴት ልጅ ስትፈለግ እንጂ አንቺ ወንድ ልጅ ፈልገሽ አንቺ ወንድ ልጅ ከሌላ ሴት ነጥቀሽ ለራሽ ለማድረግ በዚህ ናል መንገድ ራሽን ማርከም የለብሽም። እኛ ብዙ ጊዜ እህቶች የምንመክርሽ ለአንቺም ጨምሮ ለሩታም ብቻም ሲሆን ሩታ ስታጠፋ ታጠፋለች፣ ትክክል ሳትሆን ትክክል አይደለችም ብለን እኮ እንናገራለን። ግን አንቺ የመጣሽበት መንገድ ትክክል ስላልሆነ እውነት ራሱ ደግሞ አሁን አፍቃሪው ብትሆኝ እውነት የሆነ እስከ መጨረሻ ድረስ ዋጋ መክፈል ብትፈልጊ ነው ትላንት ላይ ቢያንስ ጥለሹ አትይኝ። ጥለሹ ሄድሽ እኮ ትላንትና ጥለሹ ሄድሻል። ከዚህ ፊት ራሱ አልፈልግሽም እኔ ከሩታ ጋር ነው መኖር የምፈልገው ከአንቺ ጋር መኖር አልፈልግም ሲልሽ ድጋሚ ተመልስሽ መተሻል። አሁን ድጋሚ መምጣትሽ አይቀርም፣ በሆነ አጋጣሚ ያው መምጣትሽ አይቀርም። ግን ደግሞ አሁን እውነቱን ማመንሽ ዋናው ትልቁ ፖይንት አሁን ላይ እውነቱን ማመንሽ፣ ሩቴ ትክክለኛ ማርገዟን ራስሽን ማሳመንሽ በጣም ደስ የሚል ነገር ነው። ለምን አምነሻል፣ በጣም እንዳመንሽ እንግዲህ ይኸው እያየን ነው ከነ መረጃው ማለት ነው። የኔ ተወዳጆች ላይክ እያረጋችሁ ላይክ ማድረጋችሁን አትርሱ። የሩት የቤተሰቦች እንግዲህ የሩታን ማርገዝ ሲሰሙ በጣም ደስ ያላቸው፣ እኛ ስለ አንቺ በጣም ደስ ብሎናል፣ እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድና እንግዲህ ቡችዬ እህት ወይም ወንድም ሊመጣለት ነው፣ እግዚአብሔር ይመስገን። እህቶቿም እንግዲህ አክስት ልታደርጊ ነው፣ እናቷም በድጋሚ አያት ልሆን ነው። እንኳን እግዚአብሔር ረዳሽ እና በጣም ደስ ያላቸው የኔ ተወዳጆች። ለምን ቤተሰብ እንግዲህ የእናንተን መልካም ነገር የእናንተን ማደግ፣ በተለይ ደግሞ ልጅ ማለት በረክ ነው፣ ልጅ ማለት ስጦታ ነው፣ ልጅ ማለት ፍሬ ነው። እዚህ ምድር ላይ እንግዲህ ከሚያስደስት ነገር አንዱ ልጅ ነው አደለ? አብራካችሁ ክፋይ እንዴት ነው ይሄ አምሳያችሁ አይኔም በአይን ያየው ነው የሚባሉ ሲወለድ። ስለዚህ በጣም የሚያስደስት ነገር ነውና እንግዲህ ቤተሰቦቿ በጣም ደስ ያላቸው። ከዚህ በፊት እናትየዋም እንግዲህ እኔ ሁለታችሁ አንድ ላይ እንድትሆኑ ብዙ ጊዜ ተናግሬ ያለው መክሬ ያለው እኔ ከህይወት ኤክስፒሪየንስ ራሱ ብዙ ነገሮችን ለእናንተ ለመምከር ሞክሬ ያለው። እናንተ ላይ ልጅነት ይዟችሁ ነው እንደዚህ እየሆናችሁ ያላችሁት። በነገራችን ላይ የሩትዬ ማዘር በጣም ስማርት የገባቸው ናቸው። እውነት ለመናገር በጣም ደስ የሚሉ እናት፣ ይሄ ምክራቸው የሚያጠግብ የሚናገሩት እያንዳንዱ ነገር የሆነ ወዝ ለዛ ያለው በጣም የሆነ ደስ የሚል ንግግር ነው የሚናገሩት። በተለይ ወንድሟ ራሱ በጣም ስማርት የሆነ ወንድምን ያላትና ያው ከዚህ በፊትም እንግዲህ መጥቶ የራሱን ዩቱብ ቻናል ከፍቶ ከዛ በፊት መጥቶ እንግዲህ አይታችሁታል። በጣም ረጋ ያለ ይሄ በጣም ቆንጆ የሆነ ዲሲፕሊን ያለው ልጅ ነውና በዚህ አጋጣሚ ሩትዬ እኛም ለቤተሰቦች በጣም ክብር አለን። እግዚአብሔር አምላክ ክፉ ነገሩ ላይ ይጠብቅልሽ። እንግዲህ ያው ሩታን እኛ በጣም የምንሳሳላት በተለይ የቤቱ የመጨረሻ ላይ ሆኖች በጣም የሚሳሱላት በጣም የሚያከብሯት በጣም ቆቅ የሆነች ልጅ እንደሆነች እንግዲህ እናትየዋም ሲናገሩ ነበረ። ሩታ ምንም ነገርን ለማድረግ ወደኋላ ማትል ይሄ መሸነፍን መበገርን የማትወድ ልጅ ከልጅነቷ ጀምሮ በጣም ጠንካራ አስተዋይ ከእድሜዋ በላይ የምታስብ አርቃ ትሁት የሆነች መልካም የሆነች ልጅ እንደሆነች እንግዲህ ተናግሯል። እሳቸውን ባይናገሩ እንግዲህ እኛ ራሳችን እያየናት ነው ያለነው። በጣም ትሁት መልካም የዋ ደግ ሴት ናት። በነገራችን ላይ ይሄ የሰው ፍቅር ራሱ በጣም ነው ያላትና እግዚአብሔር አምላክ አሁንም የሰው ፍቅርን ጨምሮ ጨማምሮ ይስጥሩታዬ። በተለይ ለብዙ ሰዎች የስራ ምንጭ የሆነች ልጅ ናት። እውነት ለመናገር እስኪ ሩታው ላይ ከሚዲያ ትጥፋና እስኪ የሚፈጠረውን ነገር ሁላችሁም ታውቁታላችሁ። እና እንግዲህ የሩታ ማርገዝ በጣም ብዙዎችን እያነጋገረ ይገኛል። አብዛኛውን እንግዲህ ከቤተሰብ ውጭ እርጉዝ አይደለችም ከአብርሃም ጋር ለመሆን የፈጠረችው ታሪክ ነው እየተባለ እንግዲህ የሚያወሩ ብዙ ሰዎች አሉ። ላይ እንደ አቤል ራሱ አቤልም ወደ እሷ ወደ እሱ ጋር እንድትመለስ ያደረገችው ጥበብና ዘዴ ነው እንጂ ሩታ እርጉዝ አይደለችም ብሏል። ልክ እንደሚያቅ ልክ በቃ ነገሩን እሱ እንደሚያቅ ልክ በቃ አብሯቸው እንደሚኖር ሲወጡም ሲገቡ ሲተኙም ሲነሱ ልክ እንደሚያቅ አድርጎ ነው እንግዲህ ራሱን የሚያወራውና እኔ በዚህን ያህል ለምን አንተም ጫና እንደምትፈጥር አላቅም። እኔ እንጃ ብቻ እስቲ አንድ ቀን የሆነ የምትረጋጋበትና አንድ ቀን የሆነ ራስህን አሳምነክ ነገሩ እውነት ነው ብለክ እንድትቀበል የሚመጣበት ቀን ቀላልና ቅርብ ነው። ለምን ሁልጊዜ ተቃራኒ ነህ አንተ ለሩታ አሁን ላይ እኔ አላቅም። ያ ሁሉ ፍቅር ለሷ ያለክ ያ ሁሉ ከሷ ጋር ያሳለፋችሁት ነገር ወደኋላ እኮ በጣም ብዙ ቪዲዮዎች አሉ። በጣም እኮ ነበር የምታምሩት። ግን በዚህን ያህል እንደዚህ መቀየር ግን በጣም የሚገርምና የሚያስደንቅ ነው። በእርግጥ የሰው ልጅ ያው እዚህ ምድር ላይ ስትኖሩ ተገለባባጭ ነው። ለምን ትላንትና እንደነበረ ዛሬ ያልነበረ ማለት አይቻልም። ለምን በቃ ሰው ባህሪው በጣም ከባድ የሆነ ነው ማለት ሰው ሲባል በቃ ከባድ ፍጥረት ነው። የሆነ ውቅያኖስ ነው። አሁን ውቅያኖስ እንግዲህ ውስጡ ምን እንዳለ ምን እንደሆነ አታውቁትም። እና ሰውም እንደዛ ነውና
አሁን ላይ እንግዲህ ምናልባት ትንሽ ነው በቃ እናንተ አሁን ትንሽ ብትረጋጉ ያለው ነገር እኮ ማየት ትችላላችሁ። ምናልባት እናንተ ካላመናችሁ ይሄ ልጅ ነው የተረገዘው ገብቷችኋል። የሚታይ ነገር ነው፣ ይፋ የሚወጣ ነገር ነው። እና አንዳንዴ ተረጋግቶም ነገሩን ቆይ እስኪ ይሄ ነገር እውነት ከሆነ እንኳን ለምን ተረጋግተን የሚሆን ነገር አናይም ብሎ ማሰብ መልካም ነው እንጂ በዚህን ያህል አንተ ኮንፊደንስ ኖሮክ ከሄርሜላ ጋር አብሮ እንዲሆኑ አይ እርጉዝ አይደለችም ብለክ ራስክን ባታሳምነውና ራስክን ባታመኙ መልካም ነው። ትላንትና እንኳን እዩና ፈረንጁ ትክክል እንደሆነ እኮ ተናግሯል። እንዳረገዘች ትክክል እንደሆነች ለእነሱ እንደነገረቻቸው እነሱም በጣም ነው ያዘኑት። እንዴት ሁለተኛ እንደዚህ ነገር ይፈጠራል? እንዴት ሁለተኛ ራሷ ትጎዳለች? አሁን ላይ አብርሃም ከእሷ ጋር መመለስ አይፈልግም። እንዴት እንደዚህ ነገር ታደርጋለች? ምን ሆና ነው? ራሷን መጠበቅ ትችል ነበር። ለምንድን እንደዚህ ያደረገችው? በመፈጠሩ እኮ እኛ በጣም ደስ ብሎናል። ልጅ ነው፣ በረከት ነው፣ እግዚአብሔር ይመስገን። ግን ደግሞ ትክክለኛ ታይም ላይ አይደለም ሊሆን የቻለው ይሄ ነገር። ለምንድን ነው? የመጀመሪያ ልጇን ብቻዋን ነበር አርግዛ የወለደችው። በጣም ብዙ ጫናዎችን፣ በጣም ብዙ ነገሮችን አስተናግዳለች እና አሁን ላይ ምንድን ነው እኛ ማድረግ ያለብን? እኛ እኮ የእሷን ህይወት ለመቀየር እሷ ብቻዋን እንዳትሆን፣ እሷ እንዳይከፋት፣ እሷ እንዳይደብራት እኮ በጣም ብዙ መንገዶች እየተጓዝን ወንድሞቿንን እና አሁን ላይ የተፈጠረው ነገር በጣም ከባድ ነው። እሱም አብሯት አይሆንም። ስለዚህ ለምን እንደዚህ አይነት ነገር ተፈጠረ ብሎ እንግዲህ በጣም ሲያዝኑ እንግዲህ አይቻለው። እውነት ለመናገር በጣም ነው የሚወዷት፣ በጣም ነው የሚያከብሯት። እኔ ለእነሱ ቃል የለኝም። የእኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ባባይ